ወንድ ይሻላል ወይስ ሴት? ሁለቱም ችግር የለውም። ልጅ ለወላጁ ጾታ የለውም እኮ በቃ ልጅ ልጅ ነው። ወንድ ይሁን ሴት፣ ቆንጆ ይሁን ፉንጋ፣ ልጅ ልጅ ነው። አዎ፣ ግን እኔ ሴት እንድትሆን ነው የምፈልገው። ለምን? ምክንያቱም እንዴ አይሆንም። እስከዚህ ብቻ ነው ማለት ነው ወደ ከዳ ያደረገልኝ ይሄ የማይረባ ወይኔ፣ ይሄ እንደጣው ተጫወተብኝ። ወይኔ አቢጌል ወይ ባለቀ ሰዓት ወይኔ። አቶ ደረጀና ናታን ተነጋግረው ነገሩን ለመፍታት ሞክረዋል። አቶ ደረጀ አሁን ላይ ልጆችን አማና የሰጠሁት ላንተ ነው፣ በጣም ነው ማምነህ። እናም ልጆችን ለአንተ አደራ ስሰጥህ እንደ አባትህ ታማኝና ስርዓት ያለህ ወጣት እንደሆንክ ስለማቅ ነው ሲል ናታንን ነገረው። ናታንም ምንም አታስብ፣ የማይሆን ነገር እንደማልፈጥር እርግጠኛ ሁኜ እነግርሃለሁ በማለት ለአቶ ደረጀ መረጋጋትና ሰላምን ሰጠው። ሰላም ሰላም የቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ዳጣ ነክ ከናታን ጋር ያላት ግንኙነት እጅግ የጠበቀ ሆኗል። አሁን ላይ ወደፊት ለመጋባትና ትዳራቸውን ለመያዝ ወስነዋል። ከዛ በፊት ግን ዳጣ አንድ ነገር ያሰበችው አላት። እሱም እናቷን ማወቅና እናቷ የት እንዳለች በህይወት ትኖር ትሞት ይህንን ማወቅ ትፈልጋለች። ነገር ግን አቶ ደረጀ ቃል እንደገባላት አባቷ ሊነግራት አልቻለም። ወደፊት ሁሉን ነገር አስተካክለዋለሁ እያለ ነገሩን ማድበስበስ ቢችልም ነገር ግን ዳጣ አሁን ላይ በራሷ መንገድ እናቷን እንዴት ማወቅ እንዳለባት ከናታን ጋራ ለመወያየት ችለዋል። ዳጣ አሁን ላይ ከናታን ጋር ያላትን የፍቅር ግንኙነት በጣም ወዳውና ፈቅዳ ነው ያደረገችው። በጣም ደስተኛ ናት። ናታንን በጣም ነው የምትወደው። ናታንም ዳጣን በጣም ነው የሚወዳት። ለቁም ነገር እንጂ ለተራ ነገር እንደማይፈልጋት በተደጋጋሚ ነግሯታል። እሱም ለቤተሰብም ሆነ ለስርዓት ያለው ጨዋ እንደሆነ በተደጋጋሚ ስለሱ ሲያወሩ በጣም ብዙ ነገር ሰምተናል። አሁን ላይ ሰላምዬ ትልቅ ወጥመድ ውስጥ ገብታለች። ምክንያቱም አሁን ትልቅ ወጥመድ አቢጌል ሁሉንም ነገር ቪዲዮ ቀርጻታለች። በመቀጠል ሌላውን ነገር ልትቀርጻት ወስናለች። ዋናው ነገር ላይ ስትደርስ ጠፍቶባታል። 2 ደቂቃ የቀረጸው የድምፅ ቅጂ መጨረሻ ላይ ምን እያሉ እንደሆነ ባለመስማቷ እንዴት እንደዚህ ታደርገኛለች ስትል አፍቃሪዋን ሰድበዋለች። አፍቃሪዋም ነገርሽ አልነበር እንዴ? እኔ እስከ 2 ደቂቃ እኮ እንደሚይዝ ነገርሽ ነበር በማለት ነበር ያናገራት። አብጌ በህይወቷ አንድም ነገር ታሰበች ምንም ነገር ከማድረግ ወደኋላ አትልም። በተለይ አንድ ነገር ከተጠራጠረች እሷ ያንን ነገር ጥግት አላደረሰች እንቅልፍ አይወስዳትም። አይቶ ማለፍን ሰምቶ ማለፍን አታውቅም በጭራሽ። ይሄን ማስተዋልና አንዳንድ ጊዜ ነገሮችን በሚስጥር አድርጎ ቤተሰብን ማቆምን አታውቅም። እሷ የምታውቀው ይሄን ብቻ ነው። እናም ለዛ ይመስላል አብጌ ሁሉንም ነገር ወደ ሚስጥር ሳይሆን ሁሉንም ነገር በአደባባይ ለመናገር የወሰነችው። ናታን ለዳጣ ዘፈነላት። ናታን በጣም ደስ ብሎት ፍቅሯና እንዲሁም የምሰጠው ስርዓት ያላት ሴት በማገኘቱ እሷ የእሱ ስለሆነች በጣም ደስተኛ ነው። እሷም እሱን ስላገኘች ደስተኛ ናት። ግን አንድ ነገር ሰላም አልተሰማትም። ምክንያቱም እናቷን አለማገኘቷና እናቷ የት እንዳለች አለማወቋ በጣም ሰላም ነስቷታል። ይህም ይመስለኛል ደስታዋን ማጣጣም አልቻለችም። በሌላ በኩል ናታን አሁን ላይ የአቢጌ ጉዳይ በጣም አሳስቦታል። ምክንያቱም አቢጌ እያንዳንዱ ነገር የምታደርጋቸው ነገሮች ስህተት እንደሆነ በጣም ገብቶታል። በሌላ በኩል ሰላምዬ ሁሉንም ነገር ለትዬ ነግራቸዋለሁ። ምክንያቱም አንተ ልጄን እስካላመጣህ ድረስ በተለይ በህይወት አለች ካልከኝ ወዲህ በጣም ጓጉቻለሁ። እንደኔ እኮ የሚታገስ አንድም እናት የለም።
ስለዚህ ልጄን እንድታመጣልኝና ልጄን እንድታስረክበኝ በትህትና ጠይቃለሁ በማለት ነበረ አቶ ደረጀን ያናገረችው። አቶ ደረጀም እባክሽን ታገሽኝ አላት። በፍጹም አልታገስም፣ የማትነግረኝ ከሆነና ሁሉንም ነገር ለትዬ እነግራታለሁ። ስለዚህ አንተ ብቻ ልጄን አሳየኝ። ይህን ያህል ዓመት ታገስኩኝ፣ ከዚህ በኋላ የምታገስበት አንድም አቅም የለኝም በማለት ነበር አቶ ደረጀን የነገረችው። አቶ ደረጀም ልታስፈራሪኝ እየሞከርሽ ነው አላት። እንደፈለክ ማሰብ ትችላለህ፣ ምንም አማራጭ የለኝም። ከዚህ በኋላ ምንም አይነት ትዕግስትም ሆነ ምንም አይነት ነገር ልታገስ አልችልም። እናም ልጅን በህይወት ካለች ልጅን እንድታሳየኝ፣ እንዲሁም ታስታወስክ እኮ አንድ ቀን ሰፕራይዝ አደርግሻለሁ ብለኸኝ ነበር አለችው። ትክክል ነሽ ብዬሽ ነበር፣ ነገር ግን መታገስ ይገባሻል፣ ልትረጅኝ ይገባል። ይህንን ቤተሰብ በፍጹም ማጣትና መበተን አልፈልግም። እናም እባክሽን ትዕግስት አድርጊ አላት። በፍጹም ይህንን ማድረግ አልችልም። ስለዚህ ግዴታ ልትነግረኝና ልጄን ልታገናኘኝ ይገባል አለችው። ዳጣ አሁን ላይ ከባድ ሁኔታ እያሳለፈችው ነገር እናቷን አለማግኘቷና ይሄ ቤተሰብ በእሷ ምክንያት እንደሚበተን ስለገባት ነው። የአቢጌ እናት አቢጌ የተወለደችው ከሌላ ወንድ እንደሆነ በደንብ አታውቅም። አባቷ አቶ ደረጀ እንደሆነ እንጂ እናቷ ብቻ ማንም የማያውቀው ትልቅ ድብቅ ሚስጥር እስከ ለተሞቴ ይዤ እሄዳለሁ። አንዳንድ ጊዜም እኮ እስከሚሞቱ ድረስ የሚደበቅ ሚስጥር አለ በማለት ነበር እትዬ የተናገረችው። ምክንያቱም ከዚህ በፊት ከደረጀ ጋር በተጋቡበት ቅጽበት ነበር ወደ አንድ መንገድ ስትሄድ አቶ ደረጀ ወደ ስራ ቦታ ነበር። በዛ ጊዜ ነበረ ወንዶች የደፈሯት። በዛ ምክንያት አረገዘች። ልጅቷ የአቶ ደረጀ እንዳልሆነች በደንብ ታውቃለች። ነገር ግን ይህንን መናገርና ይህንን ለሱ መንገር አልቻለችም። አቶ ደረጀ 19 ዓመት ሙሉ ስሰቃይና ስጨነቅ የኖርኩት ይበቃኛል። ከዚህ በኋላ ቤተሰቤን እንደገና ካጣሁኝ ሰላም አይሰማኝም በማለት ነበረ ዳጣ ነገራት። ዳጣም እኔስ ምን ልሆን? ስለዚህ እናቴን ንገረኝ፣ አለበለዚያ እትዬ በጣም መልካም ሰው ናቸው፣ ይረዳሃል፣ እባክህን ቢያንስ ንገራቸው፣ እንድትነግራቸው ጠይቃለሁ በማለት አስረዳቸው። አቶ ደረጀም ይህንን ከሰማች ምን ያህል ክህደት እንደፈጠርኩባትና አለመታመን ምን ያህል ከባድ እንደሆነ ይህንን ተሰማኝ ትሞታለች፣ ትዳሬም ሆነ ቤተሰቤ በጣም ነው የሚበተነው በማለት ነበረ የነገራት። አሁን ላይ ሰላምዬ ወንድ ልጅ ቢሆን ይሻላል ወይስ ሴት ልጅ ብላ አቶ ደረጀን ጠየቀችው። አቶ ደረጀም ምንም ይሁን ምንም ልጅ ያው ልጅ ነው፣ ብቻ ጤነኛና መልካም የሆነ ልጅ ይስጠን እንጂ ልጅ ያው ልጅ ነው በማለት ነበር የነገራት። እሷም እኔ ግን ሴት ልጅ ብትሆን ነው ደስ የሚለኝ አለችው። እንዴት ብሎ ጠየቃት። ሴት ልጅ ለእኔ እፈልጋለሁ በማለት ነበረ የነገረችው። ያልገባኝና ግልጽ ያልሆነልኝ ነገር አንድ ነገር አለ። አቶ ደረጀ መጀመሪያ ላይ ከሰላምዬ ጋር ተሳስቶ ተኝቶ አንድ ቀን ነው ስህተት ተባለ። የሁለተኛውን ስህተት ምንድን ነው? አሁን ከዛሬ 9 ወር ከዛሬ 8 ወር በፊት እትዬ ወደ ዱባይ በሄዱበት ቅጽበት ነበር አሁን ላይ ናፍቀሽኛል እያለ ከሰላምዬ ጋራ አብሯት እንዴተኛ ያደረገችው እኔ ራሴው ነኝ ብላ ለዳጣ ነግራታለች። ስለዚህ እናንተ ምን ትላላችሁ? ስህተቱስ የማን ነው? ምክንያቱም አቶ ደረጀ ሰላምዬ እትዬ መስሏቸውን እንደተኛና በፍጹም እኔ ራሴው አስገድጅ እንጂ እሱ አስገድዶኝ እንዳልሆነ ሰላምዬ ተናግራለች። ጥፋቱ የማን ነው? እናንተ ምላሹን ስጠኝ ኮመንት ላይ። የመጀመሪያው ጠጥቶ እንደሆነና በፍጹም በሚስቱን በጣም እንደሚወድ ሁላችሁም ድራማው ላይ መከባበርና ፍቅር እንዲሁም ለባለቤቷ ያላት ክብር ባለቤቷን እንዴት እንደምትወደውና እንደምታከብረው አይተናል። እንዲሁም ለእሱ ያላት የእሱን ትዕዛዝና የእሱን የቤቱ ንጉስ ነው ስትል ባለቤቱ ምን ያህል ለባሏ ፍቅርና ትዕዛዙን ተቀባይ እንደሆነች አሳይታናለች። ከዚህ በፊት ምንም ቢሆን ምንም ተደፍራ አቢጌልን ብትወልዳትም በዛ በደረሰባት ምክንያት ነበር ሌላ ልጅ መውለድ እንደማትችል ዶክተሮቹ የተናገሩት። በዛ ምክንያትም በጣም ታዝናለች።
2 ልጅ ብቻ አስቀረሁበት እያለች እስከ ለተሞቱ ተቀብሮ የሚጠፋ እውነት የለም። እናም አሁን ላይ በስተመጨረሻ እውነቱ ሊወጣ ነው። ዳጣ አሁን የእሱ ልጅ እንደሆነችና ሰላም እያረገዘችው ደግሞ አሁንም የእሱ ልጅ እንደሆነ ስታውቅ ምን እንደሚሰማት ከባድ ነው፣ ለመገመትም ይከብዳል። በስተመጨረሻ እውነቱ እየተቃረበ ነው። ያ ደስ የሚል ቤተሰብ፣ ፍቅር ያለውና መከባበር ያለው ቤተሰብ ሊበታተን ነው እናያለን። ውድና የተከበራችሁ ቻናል ቤተሰቦች ቻናሌን ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ እያመሰገንኩ አዳዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ እባካችሁን አበረታቱ።